ልብሰው ድብድብ አድርጎ ገደላት። ልንገርሽ ኬዙን ልንገርሽ እኔ ማሬ ሳደክሚ ዛሬ ለኔ ጥቁር ቀን ብየዋለሁኝ። የሚመጡት ሙሲባዎች እንደው አላህ በቃ ይበላችሁ እንጂ ቢበለን እንጂ በእህቶቻችን ላይ በጣም ከባድና አሳዛኝ ነው። ዛሬ የሞተችው ልጅና ወስባዊ ጥቃት እየተደረገብኝ ነው ብላ በቪዲዮ ማስረጃ የላከችልን ልጅ በጣም የሚዘገንንን ነው። በጣም መኖራችንን ራሱ የምንጠላበት ነው። አሁን ይሄንን ቪዲዮ ልሰራ የቻልኩት እቺ የሞተች የምትባለው ልጅ የሞተችበት ምክንያት ሰበቡ ዋነኛው መንገድ የኢትዮጵያ ኤጀንሲ ነው። ልብሰው ድብድብ አድርጎ ገደላት። ልንገርሽ ኬዙን ልንገርሽ እኔ ማሬ ሳደክሚ ሰውየው ሰራተኛ የጠለበው ቋንቋ የምትችል ነው። ከዛ ልጅቱ ትመጣለች። ፎርማ ምንድነው የምትለው? እንደሃ ከብራ ተማም ቋንቋ ትችል። ከዛ ለእናትና ለአባቱ ነው ቤት ሲወስዳት ልጅቱ ቋንቋ አታውቅም። ሌላ ሰራተኛ ያመጡና አንድ ወር ልጅቱን ይሞክሯታል። ምንም ነገር አልችል ስትል ሰውየው ምን ያደርጋል? እናትና አባቴ ደካማ ስለሆኑ እኔ የጠለብኩት ቋንቋ የምትችል ነው፣ ቋንቋ ማትችል ለምን አመጣችሁልኝ ብሎ ደሞዟን ከፍሎ ወደ ቢሮ ይመልሳል በስነ ስርዓት። ኦኬ ማን ይቀበላታል? መንዱቡ ይቀበልና ከኤጀንሲው ጋር ይጣላና ለምን ቋንቋ አትችይም ቃጥቅጦ ገደላት። ይሄም ጥፋት ሪስፖንሲቢሊቲው የኤጀንሲ ነው። ቋንቋ ታውቃለች ብሎ የላካት ኤጀንሲው ነው። አንቺ እንደምትረጅኝ እርግጠኛ ነኝ። ይሄንንም ጥፋት ተጠያቂው የኢትዮጵያ ኤጀንሲ ነው። እንደገና ደግሞ መዋሸቱ እናትና አባቶቿ አቀዋል፣ አስረድተናቸዋል። የገደላት ፈጅር ነው የሚረዱት ተይዟል። አዎ ገና እኮ እነሱ አልሰሙም። ምን ይላቸዋል? የሬሳውን ወጭ ችለን ሬሳችሁን እናመጣላችኋለን። ኖ የሬሳ ወጭ አይደለም መቻል ያለበት። አንደኛ ሬሳው መግባት የለበትም ሰውየው ሳይፈረድበት። ሁለተኛ ደግሞ ካሳ መከፈል አለባት ልጅቷ። ካሳ የሚከፈለው ደግሞ ወደዚህ ሲመጡ ደላሎች ናቸው እንትን የሚሆኗቸው። ይሄ ከሰፈር የሚያመጧቸው ሰዎች ናቸው። ወልይ ለአምር ሆነው የሚልኩት ብሩ የሚገባው በማን አካውንት ነው? በዛ ወልይ ለአምር በሆነው ቤተሰብ ምን አገኘ? ልጁንም አጥቶ የልጃቸውንም ካሳ አጥቶ። ስለዚህ እኔ ለሙቤ ብየዋለሁ፣ ሬሳው በአፋጣኝ እንዳይሄድ ቀጥታ ፕሮሰስ የጀመሩት ሬሳ ለመላክ ነው። ይሄንን ግፊ ሲጀመር ሬሳው እኮ ቢሮ ነው ያለው። ቢሮ ሬሳ እንትን ሬሳ ቢሮ ውስጥ እንደ ስንት ቀን ይቀመጣል? ይሄ ሬሳ ስንት ቀን ያስቀምጡታል? ዞሮ ይሄ ሬሳ እኮ ሆስፒታል ከሄደ ተደብድባ እንደሞተች ያስታውቃል። ልላክልሽ እንደምን እንደምትመስል ቆይ ልላክልሽ። ኤጀንሲ እንዳይዘጋብህ ይሄ ወንጀል ነው። ለሰራተኞች ማህበር ይሄን መልክ ካስተላለፍን ወዲያውኑ የሥራ ንግድ የምትቀማው ያለውን ነገር ተባብረን እቺ ልጅን ወደ ህግ ይህ ሰው እንዲቀርብ እናርጋት። እሺ እልክልሃለሁ የቤተሰቦቿን ቁጥር የመክተቡን ቁጥር አንተ ራስህ ደውለህ አናግራቸው። እኛ እዚህ በአስተርጓሚ አሁን ደውለህ አናግራቸው ነበር ምናምን ብዙ ነገር ነው ያለኝ። አባ ከዛብ ተው አልኩት። እህቲቱ የት ናት? አሁን እህቲቱ የት ናት? ሞቤ ሪያድ ነው ያለችው እህትየው አለኝ። ወደ ደማም እየሄደች ነው። ቁጥሯን ይስጡን የሆነ ወረቀት እንዳያስፈርሟት። ደማም የሚቀበላት ሰው ሊያስፈርሟት ነው። ሞቤ ዘመንን ይጠራና እኔ በውስጥ እንትን ብዬ አናግረዋለሁ። ይጠራና ቤተሰቦቿን ነው አሁን እኛ መፈለግ ያለብን ቀድመን። ዘመን አለ እንዴ? አስገቡታ። እኔ ፈልገዋለሁ። ዋትስአፕ ላይ ገብቼ አናግረዋለሁ። ዘመንንም ፈልግና ፎቶዋን ሰጥተነው በስነ ስርዓት እንፈልግና እናገኛቸው። ቤተሰቦቿ ስሟ ከዲጃ ነው ያለኝ። ስሟ ማን ነው ስለው ከዲጃ ነው ስሟ አለኝ። እርግጠኛ ነህ? አዎ ሙቤኔ እኮ ፎቶ ያለበት ለምን እንደው ታውቃለህ? የሀገር ልጅ ወገን የሰፈር ልጆች ያዋትና እኛ መርዶ እንዳናረዳ ነው እኔ ያለጠፍኩት። ለምን ቤተሰብ አያውቅም? አይ ቤተሰብ ሰምተዋል አለኝ። አጀንሲው ደውለን ነግረናቸው ሰምተዋል አለኝ እኮ እኔ ነግረናቸዋል አለኝ። እናመንከው አሁን ይኸውልህ ሙቤ አሁን ደጋሜ ደውለት ለሰውየው እኛ የእህቷን ቁጥር እንፈልጋለን፣ የእህቲቱን ቁጥር እንፈልጋለን። እህቲቱን ደማም የሚቀበላት ሰው እናዘጋጃለን። ደማም የኛ የሆነ ሰው ተቀብሏት ነው ሂዳ ጉዳዩን የምታስጨርሰው። ኮሚኒቲ ጋር መገናኘት አለባት። እቺ ልጅ ምንም ወረቀት ያስፈርሟትስ? ኦኬ አጎታችሁ ነን እኛ። ኦኬ መጀመሪያ አዘመላ አጅረኩም አላህ ሰብሩን ይስጣችሁ። እሺ አሁን ገና ነው እናንተ የሰማችሁት። ኤጀንሲው ደውሎ ምንም ነገር አልነገራችሁም አይደል?
ምንም የሰማነው ነገር የለም። ሱብሃንአላህ ለኔ ደውሎ ለእናንተ ነግሯቸዋል። ሙቤ አሁን ማን ነገራቸው? አሁን ማን ነገራችሁ? ማለት እንግዲህ አሁን እኛ እኮ አጋጣሚ ነው የሰማነው። ቤተሰብ አባታ ወይ ደግሞ ወንድሞቿ ሊሰሙ ይችላሉ። እኛ አጎት ነን። አጋጣሚ ነው የሰማነው። እኛ እዛ ያለው ሰው ስላለ ኦልሬዲ እዛ እሷ ጋር ሬሳ ጋር እየሄደ ነው እየተባለ ስለሆነ በእሱ በኩል እንልክልሃለን ስልክ ቁጥሩን። ኦኬ እናንተ ወደዛ እየሄደ እንደሆነ ማን ነገራችሁ? አይ እዛለ ሲስተሯ እዛለች፣ እንደዚሁም ሌላ አጎት እዛለች ሪያድ ከተማ ወደዛ እየሄዱ ነው ያሉ። ለእኔም እንደዛ ብሎኛል። ኤጀንሲው ሪያድ አለች እህትየው ወደዛ እየሄደች ነው ልከንላት ሎኬሽን ብሎኛል። ደውዬ ነበረ እኔ አሁን ስልክ አነሱም። አሁን እነሱ ደውዬ ነበረ። ኦኬ አሁን አንድ ሰው ቀንስና ዛይደን። እሺ ቆይ አንድ ጠብቅ። ቁጥራቸውን ላክልንና እኛ እንደውላቸዋለን ከዚሁ ቀጥታ ማለት ነው። እሺ እልካለሁ። እናትና አባቷ የት ነው ያሉት አሁን? እናትና አባቷ የት ነው ያሉት? ላገር ነው ሆሮ ጉድሩ ወለጋ። አሁን እዛ ነው ያሉት? ሰላም አለይኩም ባረክ። ወአለይኩም ሰላም ዛይድ። እናንተ ናችሁ? ሆሮ ጉድሩ እናንተ የት ናችሁ? አሁን እናንተ የት ናችሁ? ቡራዩ ነን እኛ። ቡራዩ ኦኬ። ወይ ቁጥሩን ላክልን። የእህትየውን ቁጥር አሁን ደውላታለን። زايد حياك الله حبيبي والله في مشكلة صارت كبيرة في السعودية